ስለ ክርስቲያንና ስለ ሙስሊም ልታስተምረን ይፈልጋ ነበር። በዛውም ሻሃዳ ለማያዝ ፈጣሪያችን ወይም ደግሞ ኢየሱስ ክርስቶስ ጌታ ነው ብለን ስናምን ኢየሱስ ክርስቶስ በእናንተ ምን አይነት የስራ ድርሻ አለው? አንድ ሁለተኛ ደግሞ የኢየሱስ ክርስቶስ በመንፈስ የወለደችው እናታችን ማርያም በእናንተ ጋርስ ምን አይነት ክብር አላት? ሁለተኛ ሶስተኛ ደግሞ አሁን በእኛ በክርስቲያኖች ሴት ልጅ ትዘምራለች፣ በኦርቶዶክስ ማለት ነው። በካቶሊክ ደግሞ ሴት ልጅ ትቀድሳለች። በእናንተ ደግሞ ሴት ልጅ አዛን ማለት አትችልም ይባላል። እሱ ስለምን ሃይማኖት ይቀየራል? እሺ መርሐባ። የመጀመሪያው ነብዩላህ ዒሳ ወይንም ኢየሱስ ክርስቶስ በእስልምና የተከበረ መልእክተኛና ነብይ ነው። አላህ በቁርአን ላይ ሲናገር መል መሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ወኡሙሁ ሲዲቀቱን። ስለ እናቱም ስለጠየቀ በዚህ አጋጣሚ ነው አላህ ምን አለ? የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ፣ ከነቢያቶች መካከል አንድ ነቢይ ነው እያለ ይናገራል። እንዲሁም እናቱ ደግሞ ጻድቅ ነች ይላል። ማርያም በእስልምና እጅግ በጣም ትልቅ ቦታና ደረጃ ያላት ሴት ነች። ጻድቅ ሴት ነች ብሎ አላህ በቁርአን ላይ ስሟን የጠቀሳት ብቸኛዋ ሴት ነች። ወኡሙሁ ሲዲቀቱን አለ፣ እናቱ ጻድቅ ነች አለ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እናቱን ማርያምንም ኢየሱስንም ሁለቱንም ጻድቆች ብለው ገልጸዋቸዋል። የሚገርማቸው ነቢዩላህ ዒሳ ወይም ኢየሱስን ሲናገሩ ምን አሉ? ፈአቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። አልዓብዱ ሷሊሕ ብለው ገልጸውታል። ጻድቁ የአላህ ባሪያ ብለው ገልጸውታል መሲሁን። እናቱንም ልክ እንዲሁ ጻድቅ ነች ብለው ገልጸዋታል። ከሙለ ሚን ሪጃሊ ከሲር ወለም የክሙል ሚን ኒሳ ኢላ አርበዕ ወሁም መርየም ወአሲያ ወፋጡማ ኸዲጃ። ከሴቶች ምሉዕነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ አንዷ ማርያም ነች ብለው ተገልጸዋታል። ይህን ያክል ከአምላክ ዘንድ ጸደቀች ማለት በቃ ሁለቱም ዓለም አማር አላት። ይህ ሁለቱንም ዓለም ስኬታማ የሆነች ሴት ነች ማርያም ዓለይሃ ሰላም። አላህ በቁርአን ላይ ንጽሕት ብሎ ገልጿታል። በቃ ንጹህ ሴት ነች እርሷ። አላህ በቁርአን ላይ ስለ እርሷ ሲናገር ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። እነሆን የአምላክሽ አላህ መርጬሻለሁኝ አላት፣ ከሴቶችም ሁሉ አንጽቼሻለሁኝ አላት፣ ከዓለማት ሴቶች ሁሉም በላጭ ነሽ አንቺ አላት። ያ ሰላም! የዓለም ሴት ከማርያም ጋር ቢወዳደር እርሷን ጫፏ ላይ ደርስም። ያጀማ በጣም ትልቅ ደረጃ ነው ያላት። ታዲያ ይህን ጽድቅና የተጎናጸፈችው በምንድን ነው? በጌታዋ በጣም ታዛዥ ስለነበረች ነው። ጌታዋን አላህን በጣም ስለምትገዛ ነበር ነው። ከእርሱ ውጭ ሌላ ማንንም አትገዛም። በጣም ጥብቅ የሆነች ሴት ነች። ደግሞ በዚያ ላይ አላህ በቁርአን ላይ ወካነት ሚነል ቃኒቲን አለ። በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ይገልጻታል። አያቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም የቀጣዩ ዓለም ዕጣ ፈንታዋን ሲናገሩ ምን አሉ? ወዴት እንደምትሄድ በቀጣዩ ዓለም አፍضل ኒሳ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ነው። የገነት ታላላቅ ሴቶች አራት ናቸው አሉ። አንደኛዋም ከነዚያ መካከል ማርያም እንደሆነች ተናገሩ። ማነች? መርየም ዓለይሃ ሰላም ነች። እና ይሄ ነው ደረጃዋ። ልጇም ልክ እንዲሁ በጣም የተከበረ መልእክተኛ ነው። አላህ በቁርአን ላይ ስለ እርሱ ምን ብሏል? ስለ መሲሁ ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን፣ በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ነቢይ ነው። ባለሟል የሆነ ነቢይ ከእኔ ዘንድ ቅርብ ደረጃ ካላቸው መካከል ነው ብሎ ገለጸ። ያ ሰላም! ከአምላክ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው። 5 ነቢያት ማንን ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል ስያሜ ያላቸው የቁርጠኝነት ባለቤት ማለት ነው። ያ ማለት በአስተምሮታቸው ጊዜ ከማንም በላይ መከራ ደርሶባቸው የትዕግስት ጥግ የደረሱ ነቢያት ናቸው። እነዚህ 5ቱን አላህ በሁለት ቦታ ላይ በተከታታይ ይገልጻቸዋል። አንደኛ ሱረቱል አሕዛብ፣ ሁለተኛ ሱረቱ ሹራ ላይ ማን ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም ወይንም አብርሃም፣ ልክ እንዲሁ ደግሞ ነቢዩላህ ዒሳ ወይንም ኢየሱስ ወይንም ደግሞ ሙሴና ሃሩን ማን ነው? ኖህ። እነዚህ 5 እንደ አጠቃላይ መሲሁ እጅግ በጣም የተከበረ አምላክ ከአላህ ነቢያቶች መካከል ነበር። መሲሁ ራሱ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። እኔ አምላካቸው ነኝ አምልኩኝ አላለም። ያ ጀማዓ ማርያምን በፍጹም እኔ አምላክን የወለድኩት ብላ አታውቅም። ገባችኋል? ከነቢያቶች መካከል አንድ ነቢይ ነው። እጅግ በጣም ትልቅ ቦታና ደረጃ ያለው ነቢይ ነው። አምላክ አላህ በርካታ ተአምራትን ሰጥቶት ነበር የነቢይነቱ ማረጋገጫ ይሆን ዘንድ። ለምሳሌ ዓይንን ማብራት፣ ሙታንን ማስነሳት፣ ለምጽን መፈወስ። ለምጽ ያለባቸው ሰዎች አካላዊ በሽታ ይዘህ በመሲሁ ዘመን አትሄድም የተፈወስክ ቢሆን እንጂ
መሲሁ በአላህ ስም ብሎ ቢስሚላህ ብሎ ነካ ካደረገ ያለበት በሽታ ሁሉ ይፈወስ ነበር። ገብታችኋል? መሲሁ ከሰራቸው ድንቅ ተአምራቶች መካከል ከተገለጸው አንድ እስኪ ንገራቸው። ምን ማድረግ አለባት? እስኪ ከክርስትና ያለውን እነግርሃለሁ፣ ችግር የለውም። እንደ እስልምና ሴት ልጅ ማስተማር ሁላ ትችላለች። የሚገርማቸው ማስተማር ሁላ ትችላለች። እናታችን አይሻ እንዲሁም ሌሎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ለትውልድ ያስተምሩ ነበር። በመስፈርት ሴት ልጅ ፊቷን ሰትራና ደብቃ ወንዶችን ፈተና እንዳትሆን ለፈተና እንዳታጋለጥ ሌሎች ነው። ከዚህ አንጻር እንደሱ ብላ ታስተምር ነበር። ልክ እንዲሁ ደግሞ በቤቷ ውስጥ የአምልኮ ስርዓቶችን ሁሉ መስራት ትችላለች። አዛን ያልከውንም እንዲሁ አዛን ይህ የአዛን ጥሪ የሚመለከተው ወንዶችን ስለነበር ወንዶችን ነው እሱ የሚመለከተው። ሴቶች ቤታቸው መስገድ ሁላ ተፈቅዶላቸዋል። እንደሚታወቀው ጨለማ አለ፣ በጨለማ የሚሰገዱ ሶላቶች አሉ። የሱብሂ ሶላት ይባላል፣ የኢሻ ሶላት ይባላል። እነዚህን በጨለማ ሄዳ ሴት ልጅ እንድትሰግድ አላስገድዳትም። ምክንያቱም ሴት ልጅ በባህሪዋ በተፈጥሯ የመፍራት ባህሪ አለባት። ሌሊት ተነስተሽ ሂጂ ስገጂ ብትባል ብቻዋን ሴት ልጅ ሄዳ መስገድ ትችላለች? ይከብዳል። እያችሁ ይህን ነገር አላህ አቅልሎላታል። ሴት ልጅ ቤቷ በመስገዷ ግን እሺ ምንዳውን ተቀንሶ ነው የሚደርሳት? ላ አይደለም፣ ምንዳው እኩል ነው የሚደርሳት። ምክንያቱም ቤቷ እንድትሰግድ የደነገገላት ራሱ ኢስላም ነውና ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቀዕሩብየቲሃ፣ የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው። እንዳጠቃላይ ይህ ነው እና ቤቷ ውስጥ ማንኛውንም የአምልኮ ስርዓቶች ሁሉ መፈጸም ትችላለች። ውጭ ላይ ምን ትችላለች ከተባለ ትውልድን ማስተማርና ማነጽ ትችላለች። የነብዩ ሰለላሁ ዐለይሂ ወሰለም ሚስት እናታችን አይሻ ከማንም በላይ ከሴቶች እውቀትን ቀስማ ለትውልድ ያስተማረች ታላቅ ሴት ነበረች እና ይህ ነው። ከክርስትና አንጻር ከተባለስ እንደ ክርስትና ምናልባት መጽሐፍ ቅዱስ ላይ ያላየን ከሆነ ላሳይ ይችላል። እዛ ላይ ሴት ግን በማህበር ዝም ይበሉ ብሏል። መማር ብትፈልግ ከባሏ ትማር እያለ አስቀምጦላት ተከታይ ሆኜ አሁን ወደ እስልምና ስቀየር እናንተ ጋር እንዴት ነው የሚታየው? ከዚህ በፊት የነበርክበት ወንጀል ሁሉ እንዳለ ይቅር ይባላል። ስላለፈው አምላክ አላህ ምንም አይነትን አያስብብህም። ከኃጢአት ሁሉ ነፃ ያደርጋል። የኃጢአትን ስርየት ይሰጥሃል። አምላክ አላህ ስብሐነሁ ወተዓላ ወደ እርሱ ለሚመለሱ ሰዎች በይቅርታ እንደሚቀበላቸው በውዴታው እንደሚቀበላቸው ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ሰየጅዐሉ ለሁም ረሕማኑ ውዳ ይላል። እነዚህ ያመኑትንና መልካም የሰሩትን እኔ ውዴታዬን አደርግላቸዋለሁ ይሰጣቸዋለሁ ብሎ ተናግሯል። አላህ ባሪያዎችን በጣም ይወዳል። ወደ እርሱ ሲመለሱ በተለይ ከምንም ነገር በላይ በይቅርታ የሚቀበል በምህረት የሚቀበል የሆነ አምላክ ነው። ንስሐቸውን በደስታ የሚቀበላቸው አምላክ ነው። ወአኒቡ ኢላ ረቢኩም ይላል። ተው ሰዎች ወደ እኔ ወደ ጌታቸው ተመለሱ እያለ ብዙ ቦታ ላይ ይናገራል። እና ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ሊምርላቸው ቃል ገብቷል። እሱ ስለ ክርስቲያንና ስለ ሙስሊም ልታስተምረን ይፈልጋል ነበር። በዛውም ሻሃዳ ለማያዝ መልካም። ስለ እስልምናና ስለ ክርስትና ባጭሩ ከዚህ በፊት ተናግሬያለሁ። ባጭሩ እንድትረዱ ዘንድ ምንድነው እናደርገው? እስልምና ነው ወይንስ ትክክለኛ ሃይማኖት ወይንስ ክርስትና የሚለው ፍትሃዊ ሆነን ከመጽሐፍ ቅዱስ ማለት እኔ ክርስቲያን ነኝ። ስለ እስልምና ስለ ክርስቲያን ነግረኸኝ ሻሃዳ ለመያዝ መስመር ለመሄድ ላስረዳሽ ነው። እንግዲህ እስልምና ነው ትክክለኛ ሃይማኖት ወይንስ ክርስትና የሚለውን ለማወቅ ፍትሃዊ ሆነን ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንመዝነዋለን። ከዛ በፊት ግን አንድ ሚዛን እናስቀምጣለን። እርሱም ምንድነው? ትክክለኛ ሃይማኖት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት መሆን አለበት። ምክንያቱም መለኮታዊ እምነት መምጣት ያለበት ከአምላክ ነው። ከዚያ ነቢያቶች የተቀበሉትና የሰበኩት መሆን አለበት። ለመሆኑ በዚህ ሚዛን እስልምናን ነው ወይንስ ክርስትናን ነው አምላክና ነቢያቶች የደነገገላቸውና የሰበኩት ነቢያቶች የሚለውን ስለ ሁለቱም እንመለከታለን። ወደ ቁርአን ስንመጣ ጊዜ አምላክ አላህ Subhanahu Wa Ta'ala ራሱ እስልምና እንደደነገገው ይናገራል። ልክ እንዲሁ ነቢያቶችም እስልምናን እንደሰበኩት ይናገራሉ። ማስረጃ ቃለ Subhanahu Wa Ta'ala ኢነ الدين عند الله الإسلام አላህ ምን አለ?
ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ብቻ ነው እያለ ይናገራል። ልክ እንዲሁ ለቀደሙት ነቢያት ራሱ ደንግጎ እንደሰጣቸው ሲናገር እስልምናን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አላህ። ከዚያም በኋላ ምን አለ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት ራሴ ደነገግኩላችሁ እያለ ይናገራል። አያችሁ? ስለዚህ አምላክ ራሱ ደንግጎት እንደነበር ለቀደሙት ነብያት ራሱ ይነግረናል። እሺ ነብያቶችስ ሰብከውታል ወይ ወደሚለው ስንመጣ፣ አዎ ነብያቶችም ሰብከውታል። ራሳቸውን እኛ ሙስሊሞች ነን እያሉ ይገልጹ ነበረ። ኖህን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ያ ልክ እንዲሁ ያዕቁብ ዓለይሂ ሰላም ልጆቹን አደራ ሙስሊም ሁኑ እያለ ሲሰብካቸው እናያለን። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እርሱም እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ስለዚህ ከዚህ እንረዳለን አምላክ እንደደነገገውና ነቢያቶች እንደሰበኩት በዚህ መሰረት እናገኛለን ኢስላም። በዚሁ አንጻር ለመሆኑ እግዚአብሔር ክርስቲያን ሁኑ ብሎ ደግጓል ወይ? ልክ እንዲሁ ነቢያቶች ክርስቲያን ሁኑ ብለው አዘዋል ወይ ብለን መጽሐፍ ቅዱስ ላይ ስንሄድ አንዲት ቦታ ላይ እግዚአብሔር ክርስቲያን ሁኑ ያለበት ቦታ የለም መጽሐፍ ቅዱስ ላይ። ልክ እንዲሁ ነቢያቶችም ክርስቲያን ሁኑ ወይም ክርስትና እምነትን ተከተሉ ብለው የሰበኩበት አንድ ቦታ ላይ አታገኙ። ስለዚህ እንዳውም የሚናገረው ምንድነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል ተሰባሰቡ፣ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ነቢያት እንዳለ ካለፉ በኋላ ማለት ነው። አያቸው አይደለ? ክርስቶስም ካረገ በኋላ ገብታችኋል። ከክርስቶስም ትምህርት ከቀደሙት ነቢያቶችም ትምህርት እንዲሁ ክርስቲያን ሁኑ ብሎ ያስተማረ አንድም ቦታ የለም። ነገር ግን ክርስቶስ ካረገ በኋላ ሰዎች ክርስቲያን ተብለው ተጠርተዋል። እሺ የጠራቸው ማን ነው ብለን ስናይ ሐዋርያት የተባሉት እዚያ ላይ ማን ናቸው ብለን ስናይ ክርስቶስ የመረጣቸው 12ቱ ሐዋርያት ራሱ አይደሉም። ጳውሎስና ባርናባስና ያነሳቸው ከላይ እንዳውዱ። ልክ እንዲሁ ደግሞ እግዚአብሔር ነው ወይ ክርስቲያን ብሎ የጠራቸው? አይደለም። ወይስ ነቢያቶች ናቸው ወይ ክርስቲያን ናቸው ያሏቸው? አይደለም። ተቻላረ በዘመኑ የነበረው ጠላት ነው እናንተ ክርስቲያን ብሎ እንደማንቋሸሽና እንደማነወር ያነሳላቸው ይህን ስያሜ ማለት ነው። እና ይህን ይመስላል። እና እውነተኛ ሃይማኖት ብሎ ማለት አምላክና ነቢያቶች አምላክ የደነገገው ነቢያቶች የሰበኩት ነውና ይህን ደግሞ ኢስላም ላይ ነው የምታገኙት። هذا هو الاسلام። ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በቁርአን ላይ ሲናገር ይላል ወረዲቱ ለኩም الاسلام ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ሙስሊም ሆነው ለሞቱ ሰዎች ምን አዘጋጅቶላቸዋል የሚለውን ሲነግረን ጊዜ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በእኔ በአላህ ያመኑና ሙስሊሞች የሆኑትን ገነትን ግቡ ነው የሚላቸው እያለ ይናገራል። ሙስሊም ሳይሆኑ የሞቱትንስ ወደ ገሃነም ነው የሚሄዱት ይከስራሉ እያለ ይናገራል። يقول سبحانه وتعالى ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ይህ ከእኔ ዘንድ የተሳይ ቀን ተቀባይነት የለውም፣ እርሱም ከከሳሪዎች ይሆናል ከጀሃነም ሰዎች እያለ ይናገራል። ይህን ይመስላል። እሺ ሚትሽና አንቺዋለሁ እኮ እሺ ሻሃዳ ላሲዝሽ አዋሲዘኝ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሃዱ አነ ሙሐመድ ረሱሉላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊት አንተን ሰምቼ ስጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ
ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳይኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሃ ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለው ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየው ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳይሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል ለዚያው። ነገር ግን አማርኛ ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሃ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ተሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይሄን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋ ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነችና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነውና የሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ። ማሻአላህ አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን አላህና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነብያት ዘመን በዚህ ነበር ሰዎች የሚገቡት። በዘመናቸው ያለውን ነብይ እንደ ነብይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢረሱሊ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛም እንዳሉ ሐዋርያቶችም ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ።
በማመናችን ምክንያት ይህን እኛም ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል።